ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ በጣም ሰላም ነኝ እንግዲህ ጽናት ሚዲያ ፕሮግራማችን ጀምረናል እስከ ፕሮግራማችን ፍጻሜ እኔ ስንታየው ቸኮል ነኝ አብራችሁ እንድትቆዩ በታላቅ አክብሮት ጠይቃለሁ ከጽናት በሚነሱ ሐሳቦች ላይ የተለያዩ መማሪያዎችን የተለያዩ ሐሳቦችን የሐሳብ ክርክሮችን እያደረግንበት ይገኛል በጣም ደስ የሚል ነው ጥሩ ሐሳቦችን ግብአት እያገኘ ነው በተለይ በኢሜል አስተያየት ምልኩልን ሰዎች ለኛም ጥሩ ግብአት ነው የምታበረታቱን ሰዎች ከልብ እናመሰግናለን ጽናትን የምትደግፉ ሰዎች ደግሞ በጣም ነው የምናመሰግነው በጣም ትልቅ አስተዋጽኦአችሁ ትልቅ እንደሆነ ይገባኛል ሁልጊዜም ደግፉን ብለን ነው የምናስበው የኛ ጥያቄ ዋነኛው የህዝባችን ጥያቄ ለብቻ ነው ፎከስ እናደርገው የህዝባችን ጥያቄ የሚጎዳ ማንኛውም ነገር አንታገሰው እድል አንሰጠው በተዘዋዋሪ ደግሞ እናጋልጠዋለን ይሄ የጽናት ሚዲያ መርህ ነው አቋም ኤዲቶሪያል ፖሊሲያችን እዚህ ላይ ነው ያለው ስለዚህ መሰረታችን ህዝቡ ላይ ነው ከህዝብ ጥቅም የሚነሳ ከህዝብ ፍላጎት የሚነሳ ፖለቲካዊ ጥቅሞችን ብቻ ነው ትንተና የምንሰጥበት በዚህ መካከል ላይ የምናስደስተው ሰው የለም ልናስቀይመው የምንፈልገው ሰው የለም የምንናገረው ፖለቲካዊ ቋንቋ ነው በፖለቲካዊ ትችት በፖለቲካዊ ቋንቋ ጥያቄያችን እናቀርባለን ማለት ነው ማንንም ከህዝብ ትግል በታች ነው ከህልውናችን በታች ነው የህልውናው ባለቤት ስለሆንኩ ነው በዋናነት እዚህ ጉዳይ ላይ ቀንም ለሊትም እንቅልፍ አጥቼ በዚህ ጉዳይ ላይ በጣም ደክመን የምንሰራው በጣም ብዙ ድካም አለ በነገራችን ላይ የሚዲያ ስራ እኔ ውጪ ሆኜ በጣም ቀላል ይመስለኝ ነበር የሚዲያ ስራ ሚዲያው ላይ ሆኜ ሳየው ነው በጣም ከባድ እንደሆነ እኔም የተረዳሁት እውነት ለመናገር ብዙ ግንዛቤ አልነበረኝም በጣም ከባድ አጠቃላይ አንድ ፕሮግራም ለመስራት በጣም ብዙ ሰዓት የሚፈልግ ነው የትኩረት መሰብሰብ አለ የሐሳብ ጉዳይ አለ ከእንደገና ደግሞ እነዛን ሚዲያዎች እነዛን ሐሳቦች ደግሞ ከእንደገና ወርዳቸውንና ይዘታቸውን ጠብቀው ወደ እናንተ ለማቅረብ የሚፈልገው ፕሮሰስ በጣም ብዙ ነው እና ይሄን ሁሉ ድካም የምናደርገው ትግል ስለያዝን ይሄ ትግል በአንድም ይሁን በተዘዋዋሪ የሁላችንም ትግል ነው በተለይ የአማራ ህዝብ ትግል የአማራ ነኝ የሚል በሙሉ እጣ ፈንታው ነው ስለዚህ ማንንም እንዲያቦካው ማንንም እንዲጫወትበት እድልም አንሰጥም እንዲጠለፍም አንፈልግም ተጎታች እንዲሆንም አንፈልግም በዚህ ምክንያት ላይ ግልጽ በሆነ ነገር ጠርቶ እስኪመጣ ድረስ እንፋለማለን ነው የምለው ሌላ የምናገረው ነገር እዚህ ላይ የለም አንድ ቲክቶክ ላይ ሲመላለስ ያየሁት ነገር አለ የጽናት ሚዲያ ቤተሰብ ምናልባት እኔ ለምናገረው ንግግር እና ለአንዳንዶቹ መልስ ይሆናል ብዬ እኔ ከምናገር ይልቅ ያገኘሁትን ትንሽ ወደ እናንተ ላካፍላችሁ እስቲ ስሙት እስቲ የሐሰት ወሬ የሚነዙባችሁ ሰዎች የያዛችሁትን እውነት እንደ መስታወት ሰባብረው ትክክለኛ እይታን የሚያበላሹ ለእነርሱም ያላችሁን አመኔታ አፍርሰው ግንኙነትን መሬት ላይ የሚፈጠፍጡ ጨካኝ ሰዎች ናቸው እነዚህ ሰዎች እሳት ይነሳላቸው እንጂ ወላፈን ይዩ እንጂ የእናንተንም ይሁን የራሳቸውንም መቃጠል ወይንም መትረፍ አርቀው ማየት የማይችሉ ሰዎች ናቸው በውሸት ወሬያቸው ግርግርና ፍርሃት በአካባቢው ፈጥረው ለጊዜው ተሰሚና አሸናፊ መስለው ስለሚታዩ ራሳችሁን እንኳን እንድትጠራጠሩ የሚያደርጉ አደገኛ ሰዎች ናቸው ውሸታቸው እውነት ስለሚመስል እጅግ ይጎዳል ለሌሎች እንደ ከበረ ማዕድን አሳምረው የሚያወሩባችሁ ወሬ ለእናንተ ግን እንደ ዛገ ምስማር ሆኖ ወግቶ ለከርሞ ሊያሰቃያችሁ ይችላል በተለይ ውሸትን እንደ አንድ የኑሮ ዘይቤ አድርጎ በሚቆጥር ህብረተሰብ መሃል ወሬው በከፍተኛ ፍጥነትና ኃይል ስለሚሰራጭ ጉዳታችሁን ሊያባብሰው ይችላል ቢሆንም ግን ውሸት ደካማ ጠላት ነው ቶሎ በሮ ሮጦ ቶሎ ደክሞት መንገድ ላይ ይተኛል የሌለውን እንዳለ አድርጎ ሁልጊዜ የማስቀጠል ብቁ ቁመናና ዘላቂ አደረጃጀት የለውም እንደ መድረክ ላይ ጭስ ድራማው ሲያበቃ እሱም ይከስማል እውነት ግን ለዘላለም ትኖራለች ልብ በሉ የውሸት ወሬ ወለዱ እየጨመረ እንደሚሄድ ብድር ነው ወሬኛውን ብዙ ዋጋ ያስከፍለዋል ዛሬ ከእውነት ላይ ሰርቆ ነገ በብዙ የማይከፍል ማንም ሰው የለም እውነት ከውሸት በላይ ጉልበተኛ ናት ተበቃይም ናት ይህንን ግን አትርሱ ሐሰተኛ ሰዎች በጣም የሚፈሩት መሳሳትን ሳይሆን አንድ ቀን መጋለጥን ነው ደግሞም አይቀርላችሁም እውነትን ይዛችሁ ቁሙ ከእግዚአብሔር ጋር ታሸንፋላችሁ
ይሄን ይመስላል እንግዲህ ጥሩ መማሪያ ነው ወንድማችን የሰጠን። እኔ ቲክቶክ ላይ ሲመላለስ ያገኘሁት። ስለዚህ ገለባው ከስንዴው እየጠራ የሚመጣበት ጊዜ በጣም ቅርብ ይመስለኛል። ብዙ ሰዎች ምናልባት ተንሳፎ ልናገኛቸው እንችላለን ብዬ አስባለሁ። ከመስመራቸው እንደወጡ የምናውቀው ያኔ ነው። አሁን ምናልባት በብዙ ተሸፍኖ ሊሆን ይችላል። ጋቢ ይቀደዳል። ሲቀደድ እውነተኛ ማንነቱ ይመጣል ብዬ ተስፋ አደርጋለሁ እና ለአንዳንዶቹ ይህንን መልስ ከሰጠን ይበቃል ብዬ አስባለሁ። በሌላ በኩል የጽናት ሚዲያ ቤተሰብ በጣም የሚገርም አንድ ንግግር ሰምቻለሁ። አሰፋ ቸኮል የሚባል ጀነራል አሰፋ ቸኮል ባለፈው ጊዜ ምሬ ወዳጆ በደንብ አድርጎ ልኩን ነግሮታል። እሱ ሰውዬ አሁን በተለይ አማራ ክልል ላይ ሰዎችን ሰብስቦ የተናገረው ንግግር በጣም አስገርሞኛል። ማሸነፍ ያለብን ዓላማውን ነው። ፊት ለፊት ምላጭ መተኮስ አይደለም፣ ዋናው ከኋላ ያለው ዓላማው ነው። ከዓላማው ጋር ነው መቅጠም ያለብን። ዓላማው ደግሞ የሚቆመው ከዚህ ያለው ጠላት ሲጠፋ ብቻ ነው። እኛ ምንድናት የመጨረሻው ግባችን? አድማ ብተና አለ፣ ፖሊስ አለ፣ መከላከያ አለ፣ ሰላም አስከባሪ አለ። ይህ ሁሉ ተደምረን ለምንድን ነው ጠላት ማጥፋት ያልቻል? ህዝባችን መንግስትም ሰላም አምጡ የሚል ጥሪ ኃይል ተደምረን መንግስትን የሚመጥን ክልሉን የሚመጥን ውጤት ለምን አናመጣም? በእኛ ድክመት ያደገ በእኛ ችግር የቆየ ኃይል እንጂ በእኛ ጥንካሬማ አንድም ወር አይቆይ እና ተጣምረን ማጥፋት አለ። ይሄ መከላከያ ነው፣ ይሄ አድማ ብተና ነው፣ ይሄ ፖሊስ ነው፣ ይሄ ሰላም አስከባሪ ነው ማለት አያስፈልግም። አሁን ተደምረን ህዝቡ የጠየቀንን ጥያቄ መንግስት የጠየቀን ጥያቄ መዋጣት አለብን። ከዚህ ሆኖ መረጃም እሱን የሚደግፍ ድል ያመጣል ውጤት ያመጣል የሚጠብቅ ካለ ይሂድ፣ እዛ ሆኖ ይዋጋ፣ ይውጣ። ከፊትም ከኋላ ግዳጁን ከፈጸምን በአጭር ጊዜ ሰላም ይመጣል የሚል ሀሳብ ነው ያለኝ። ይሄ በየቦታው የተለቃቀመው እናንተም እያገዛችሁት ነው የሚለው ትንሽ እድሜ ሰጣችሁት እንጂ እናንተ ብታግዙን እኛና እናንተ አንድ ላይ ብንሰራ የምናሸንፈው ጥይት በመተኮስ ሳይሆን ዓላማውን ነው። ልብ በሉ እንግዲህ ህዝባዊ ዓላማን አሸንፋለሁ የሚል የመጀመሪያ ጀነራል ነው። እኔ ሰምቼ አላውቅም። የህዝብ ዓላማ ምንድን ነው? ዓላማ ማለት ምን ማለት ነው? ዓላማ ማለት ምን ማለት ነው? የዚህ ጀነራል ዓላማውስ ምንድን ነው? ዓላማ አለው። አሁን ጀነራሉ ግቡ ዓላማ ማጥፋት ነው። ሌላው ደግሞ ግቡ ደግሞ ዓላማውን ማስፈጸም ነው። ስለዚህ ጦርነቱ የዓላማ ጦርነት እንደሆነ ግልጽ ነው ማለት ነው። ሌላ ማንም ሰው አይናገርም። ይሄ ሰው የተናገረውን ብቻ ኮት አድርገን ከሰማነው በቂ ነው። ዓላማው ምንድን ነው? የአብይ ዓላማ ምንድን ነው? ከአናቱን ጀምር። አብይ ኦሮማይዝድ የሆነች ኢትዮጵያ መገንባት አለበት። እቺ ኢትዮጵያ ደግሞ የባለፈው ኢትዮጵያ አይደለችም። ያቺ ኢትዮጵያ በተለይ እኛን ነው የሚለው ጨቁናለች። ስለዚህ የቀኝ ግዛት ጥያቄ ሁሉ አለብን። ተገደን የተቀበልነው እንጂ ፈልገን አይደለም። አሁን በፍላጎት የምንቀበላት ኢትዮጵያ በመደመር ፍልስፍና የምትገነባ ኦሮማይዝድ የምትደረግ የኩሽ ኢትዮጵያ ነች። እቺ ኢትዮጵያ በዋናነት በስልጣን ላይ የምታቆየንም በዚህ አስተሳሰብ ነው። የስልጣኑ ባለቤትም እኛ ነን። እኛ ያላመንበት ሌላ ሰው ወደ ስልጣኑ አይመጣም። ጠበንጃውን የምናዝበት እኛ ነን። ገንዘቡንም የምንወስንበት እኛ ነን። መሬቱን የምንሸጠው እኛ ነን። እኛ ደግሞ ኦሮሞማ ነን። በግልጽ ተቀምጧል። ስንታዩ ያመጣው አይደለም። ይሄ ያመጣው የኦሮሞማው ማስተር ማይንድ ያመጣው ነው እና አሰፋ ጀለታ ያመጡት ነው፣ ሌላ አይደለም። ስለዚህ ይሄንን ኦህዴድ እያስፈጸመው ነው። ኦህዴድ ይሄንን ሳያስፈጽም ምን ይፈልጋል? የሚተኩስለት ይሄንን ዓላማ የሚቃወም ሰው ቅጥረኛ ያስፈልገዋል፣ የሚገልለት ቅጥረኛ። ይሄ ዓላማ ይዟል። ዓላማውን ደግሞ የሚያስፈጽምለት ደግሞ ቅጥረኞች የግድ ያስፈልጉታል። እነዛ ቅጥረኞች በወታደር ውስጥም በፖሊስ ውስጥም በፌዴራል ፖሊስ በምናምን ሊያስገባ ይችላል። አንዱ ይሄን ዓላማ የሚያስፈጽም የዓላማ ተዋዳይ ነው። እሱ ኦህዴዳዊ የሆነ ይሄ አስተሳሰብ የገባው አለ፣ ሳይገባውም የሚደግፍ ድንቁርና የወለደው ከጥቅም የመጣ ኦህዴድም አለ እዛው። በሌላ በኩል ደግሞ
በአድርባይነትና በሆድ እንደዚሁም ደግሞ ከራሱ ጥቅም ብቻ የሚያይ በዚህ በተለያየ ስብዕናን በሚገል ቆሻሻ ስነ ምግባር ሁሉ ማንነታቸውን ያረከሱ ሰዎች ድብቁ አጀንዳቸው እንዳይወጣ ይህንን አገዛዝ በመደገፍ ይህንን ዓላማ የሚያስፈጽሙ አሉ። በሌላ በኩል መሀል ሰፋሪ አድርባዩ ከመጣው ጋር የሚያሸረግደው የመጣውን ስርዓት በሙሉ ካባም ምንም እየሸለበ የሚንቀሳቀስ አድርባይ አለ። ይሄ ሁሉ የዚህ ዓላማ አስፈጻሚ። ስለዚህ በዚህ ዓላማ ላይ የሚቃወሙ ኃይል እኔ የእኩልነት ጥያቄ አለኝ፣ እኔ የህልውና ጥያቄ አለኝ፣ እኔ የሰርቫይቫል ጥያቄ አለኝ፣ እኔ የመብት ጥያቄ አለኝ፣ የመኖር ያለመኖር ጥያቄ አለኝ፣ በልቶ የማደር ጥያቄ አለኝ። ስለዚህ ይሄ ጥያቄ ሊፈጸምልኝ ይገባል። ይሄ ደግሞ የዜግነት መብቴ ነው። ይሄ የሀገር ባለቤትነት መብቴ ነው። ጥያቄዎቼ 1 2 3 ብሎ የሚያስቀምጥ ሁሉ የኦሮሙማ ጠላት። ግልጽ እንዲሆንላችሁ ነው እኔ ማብራሪያ የምሰጠው። ፖለቲካ ለሚገባው ሰው ይገባዋል ቋንቋው ብዬ አስባለሁ። ፖለቲካው ለማይገባው ሰው ነው እኔ ብዙ ጊዜ የማስረዳው ወይም ደግሞ በዚህ በኩል ላይ ዲስኮርስ የማቀርበው የፖለቲካ ግንዛቤው ላይ እንደው ትንሽ በጣም የዘገየ ሊቅ ካለ በሚገባው ቋንቋ ላናግረው ብዬ ነው። ስለዚህ ዓላማውን እናጠፋለን ሲል ይሄ ሰውዬ ቅድም ዓላማውን አስቀምጬላችኋል። ስለዚህ ኦሮሙማው ዓላማው ይሄ ከሆነ ይህንን ዓላማ የሚቃወሙት ምን ብሎ ነው የሚፈርጃቸው? ጠላት። የመጀመሪያው ታሪካዊ ጠላት ነው የሚለው። የመጀመሪያው ታሪካዊ ጠላት የሚለው ጨቁኖናል፣ ቀኝ ተገዝተናል ምናምን የሚለው ታሪካዊ ጠላት ነው። ሁለተኛው ጠላት ነው፣ ከታሪካዊ ጠላት ትንሽ ዝቅ ያለ ጠላት። ሶስተኛው ጠላት ደግሞ የውጭ ኃይል ተላላኪ ባንዳ ነው የሚላቸው ስም የሚሰጠው። አራተኛው ጽንፈኛ ጃዊሳ ምናምን እያለ ስም የሚሰጠው ይሄ ነው ማለት ነው። ስለዚህ የመጀመሪያው ጠላት ታሪካዊ ጠላታችን ከሚለው ጋር ነው ወደ ጦርነት ውስጥ አብይ አህመድ የገባው። ታሪካዊ ጠላታችን ማን ነው? ግልጽ ነው። ይሄንን ብርሃኑ ጁላ ተናግሮታል፣ አዳነች አቤቤ፣ አብይ አህመድ በተደጋጋሚ ጊዜ፣ ሽመልስ አብዲሳ በሰበሩን ቦታ ሰብረናቸዋል፣ ታሪካዊ ጠላቶቻችን አንኮታክቶናቸዋል ምናምን የሚሉት ይሄ ነው። ይሄ ዲስኮርሱ ይሄ ነው ነጥቡ። ለዚህ ታሪካዊ ጠላቶቻችን ቅጥረኞች እነማን ናቸው? ይህንን ታሪካዊ ጠላት ሊያጠፉት ጥይት አቀባብለው የሚተኩሱ ቅጥረኞች ምንድናቸው? እነዚህ ሰዎች ወታደሮች ይባላሉ፣ ጄኔራሎች ይባላሉ፣ ማዕረግ ይሰጣቸዋል። የሚያጠፉት ማንን ነው ግን? ታሪካዊ ጠላት። ለምን? ዓላማውን ለማስፈጸም። የቱን ዓላማ? ኦሮሙማ የሆነ ቅድም ያልኳችሁ ዓላማ። ይሄ ዓላማን ለማስፈጸም አሰፋ ቸኮል ምንድን ነው? ቅጥረኛ ነው። አሰፋ ቸኮል ማለት ምሬ ወዳጆ በደንብ እንደገለጸው ተጎታች የሆነ ቅጥረኛ ነው። አሰፋ ቸኮል የሚባል ሰው ምናልባት የት አካባቢ እንደሆነ አላውቅም፣ ብሔሩ ምን እንደሆነ አላውቅም። ግን ይሄ ቅጥረኛ የሚናገረው ምንድን ነው? ዓላማውን ነው እኛ የምንታገለው፣ ዓላማውን ማጥፋት አለብን ሲል ኦሮሙማን መትከል አለብን፣ የአማራን ጥያቄ ማዳፈን አለብን፣ የአማራን ጥያቄ መምታት አለብን። ስለዚህ አማራው ለጥያቄ ተባበረኝ እያለ ነው። አንተን ለመውጋት ዓላማን ለማዳፈን ምን ስጠኝ እያለ ነው። አግዘኝ፣ በመረጃ አግዘኝ፣ ወታደራዊ ኦፕሬሽን ላይ የጋራ ጥምረት እናድርግ፣ ልዩ ኃይሉ እንሰባሰብ፣ ሚኒሻው እንሰባሰብ። ማንን እናጥፈው? አማራን እናጥፈው። ለምን? ለኦሮሙማ ስርዓት። ይሄንን የሚናገረው አማራ ከሆነ ይሄ ሰውዬ አማራ ማለት በምን አይነት የፖለቲካ ሁኔታ ውስጥ እንዳለ አሰፋ ቸኮል ያሳያል ብዬ አስባለሁ። የባቢሎን ዘመን ላይ እንዳለ ማለት እኔ ብሔሩን አላውቅም ሰውዬ። ልክ በተመሳሳይ ዓላማውን እናጥፈው እንደሚለው አሰፋ ቸኮል ድርጅቱንም እናጥፈው የሚለው አማራም አለ፣ አክቲቪዝሙ ላይ አለ፣ ሚዲያው ላይ አለ፣ ምናምን አለ። ግቡ ምንድን ነው? አማራን ማጥፋት ነው። እንዳይግባባ ማለት፣ ድርጅት ማሳጣት፣ በጠላት ማስመጣት፣ ማድቀቅ። ከዛ በኋላ ውጤቱስ ምንድን ነው ሲባል ውጤቱንማ እንደዚህ እንደሆነ አላወቅንም። በእነሱ ቤት እየደገፉ ነው። ውጤቱ ግን ድጋፍ አይደለም። ውጤቱ አማራን የባቢሎን ዝንብ
የባቢሎን ግንብ ላይ እንዳለ ቋንቋውን ማግባባት፣ ቋንቋ የተግባባ ቋንቋ እንዳይኖሩ ማድረግ ነው። ቋንቋውን ማደበላለቅ ነው። ስለዚህ አሰፋ ቸኮል የተናገረው በተመሳሳይ ይሄንን ነው። ለኦሮሞማ ስርዓት ዓላማውን ለማስፈጸም አማራውን እንጨፍጭፈው፣ እንግደለው፣ ስለዚህ ዓላማውን ማጥፋት አለብን ይላል። ህዝባዊ ጥያቄ ያነገቡ ኃይሎች እነጋሽ ተስፋዬ ነፍሳቸውን ይማር አሁን የተሰዉት አባት በዚህ እድሜያቸው በረሃ ወጥተው ድንጋይ ላይ ተኝተው እየተራቡ ለምንድን ነው ትግል ውስጥ የገቡት ብለን ብንጠይቃቸው የሚሰጡት መልስ የአማራ ህዝብ ከገባበት ጭቆና፣ የህልውና አደጋ፣ የመጥፋት አደጋ ነፃ ለመውጣት እኔም ነፃ ለመውጣት ይሄ ትግል የኔ ትግል ነው ብሎ ነው መልስ የሚመልሱልን። ስለዚህ ወደ ትግል የገቡት እሳቸው በራሳቸው ነፃ እንዲወጡ ነው፣ የአማራ ህዝብ ነፃ እንዲወጣ ነው። ስለዚህ የጋሽ ተስፋዬ ዓላማ የአማራ ህዝብ ዓላማ ነው፣ የኔ ዓላማ ነው፣ የስንታየው ዓላማ ነው። ጋሽ ተስፋዬ የተሰዉበት ዓላማ የኔ ዓላማ ነው፣ የኔ መዳረሻ ነው። ለዛ ዓላማ ግን ምን ከፈሉ? ህይወት ከፈሉ። አሰፋ ቸኮል የሚለው የጋሽ ተስፋዬን ዓላማ እናዳፍነው ነው የሚለው። ማንን ነው የሚጠይቀው? አማራውን። የአማራው የህልውና አደጋ ያሳስበኛል ብሎ በረሃ የገቡትን ሰዎች ዓላማቸውን እናጥፋ ብሎ የአዳራሽ ስብሰባ ላይ አማራን ሰብስቦ ስለ አማራ ይመክራል። ይሄ እንግዲህ የአማራ የመውጫ ሀሳቡ ነው ማለት ነው። የራሱን ዓላማ እንዲያጠፋ ምክር ነው የሚሰጠው እና መጨረሻ ላይ አሰፋ ቸኮል ራሱ የሚመታ ነው። ልክ እንደ ሳረ ይበላል። አብይ አህመድ ሁሉም ነገር ከእጁ ሲያጣ የመጀመሪያ እርምጃ የሚወስድባቸው በተለይ በዚህ አማራ ነኝ ብለው የሚያስቡ ወይም ደግሞ እዛ አካባቢ ያሉ ጀነራሎች ምናምን የሚበሉት ተረኞች ናቸው። ምክንያቱም ብዙ መረጃ አለ፣ ብዙ የተለያዩ ወታደራዊ ሚስጥሮች አሏቸው። የአቅም ጉዳይ ሊኖር ይችላል። ስለዚህ ይሄኛው ማህበረሰብ ምናልባት ነገ ጠዋት ኃይል እንዳይፈጥር እነዚህንም ኃይሎች የመምታት እድሉ በጣም ሰፊ ነው። በተለይ አገር ለመገንባት እያሰበ ሲመጣ 11ኛው ሰዓት ላይ የሚበሉት ሰዎች እነዚህ ናቸው። ወይ በግምገማ በምናምን ያሳፋቸዋል፣ ካለበዛ ኦፕሬሽን ይወስድባቸዋል። ምንም ጥያቄ የለውም። መፈንቅለ መንግስት አደረጉብኝ ምናምን ብሎ የሚበላቸው ሰዎች እንደነዚህ አይነት አድርባዮች ናቸው። አሁን እየተቸገርን ያለ ነው እንደነዚህ አይነት ያሉ አድርባዮች ናቸው። እንደነዚህ አይነት አድርባዮች አንደኛ ፖለቲካው መዳረሻው ሳይገባቸው፣ ሁለተኛ የማህበረሰቡ ጥያቄ በቅጡ ሳይረዱ አንዱ ጄኔራል ይመጣና በምርጫ የተመረጠ መንግስት መጣል አይቻልም ይላል። በምርጫ የተመረጠ መንግስት እኮ መቃወም ዲሞክራሲያዊ መብት ነው። እንኳን የህልውና ጥያቄ ተይዞ በምርጫ አብይ አህመድ አልተመረጠም አጭበርብሮ ነው ወደ ስልጣን የመጣው ብሎ መቃወም መብት ብቻ አይደለም እኮ በህገ መንግስት በምናምን ተጽፎለት የተቀመጠ ፕሮሰስ ነው፣ መብቱ ነው። እኔ ድምፅ አልሰጠውም ወይም የሰጠው ድምፅ ተጭበርብሯል ብለው መቃወም ይችላል። ተቃውሞውን ደግሞ በኃይል የሚመክትበት ከሆነ ራሱን መከላከል የህልውና ጉዳይ። አሁን አብይ አህመድ እኮ መሳሪያ ይዞ ወታደር አስከትሎ አማራ ክልል ላይ ልገልህ ነው ቀበቶን ላስፈታ ነው ብሎ አዋጅ አስነግረው በሚዲያ ኢቲቪ ላይ እነ ብርሃኑ ጁላ መግለጫ ሰጥተው እኮ ነው ዘመቻ ሄዱት እና ዘመቻ ሲሄዱ ሌላው ቆሞ ይጠብቅን፣ ሌላው ገበሬ ቆሞ ሞቱን ይጠብቅን። ስለዚህ ከተማው ላይ አትገባም ብለህ ማዳበሪያ ከልክለ ዳቦንም ከልክለ ቤቱን መጥቼ እገልሃለሁ ስትለው ቆሞ ሊጠብቅህ ነው ወይ? ስለዚህ በምትችለው በሚያናግረው ቋንቋ ሊያናግረው ግድ ነው። የህልውና ጥያቄ ነው፣ ራሱን የመከላከል ጉዳይ ነው። ስለዚህ ቀድመው የጀመሩት ጦርነቱን ለማስቆም ሳይሆን ዓላማውን ለማጥፋት ነው። ስለዚህ ጦርነቱን ለምንድን ነው የፈለጉት? እና አብይ አህመድ መጀመሪያውኑ ዓላማውን ለመግደል ነው። ዓላማው ደግሞ የአማራ ህዝብ ስነ ልቦና የሚገነባበት ዓላማ ነው። ይሄ ዓላማ ቅዱስ ዓላማ ነው። ይሄ ዓላማ የፖለቲካ ርዕዮተ ዓለም ብቻ አይደለም። በነገራችን ላይ እኔ በዚህ ዓላማ ነው። ይሄ ዓላማ የአማራ ህዝብ የተቀደሰም ዓላማ ነው። ከሞት የሚታደግበት ዓላማ ነው።
ስለዚህ እያንዳንዱ አማራ በዚህ ዓላማ ላይ ሲወድቅ ፖለቲካዊ ሞት ብቻ አይደለም የሚሞተው፣ የህዝቡን ቃል ኪዳን ይዞ ነው የሚሞተው። አማራን ነፃ ለማውጣት ራሱን ነፃ ለማውጣት እኔ የምታገለው በዛ ነው፣ ለተቀደሰ ዓላማ ነው። ስለዚህ በዚህ የተቀደሰ ዓላማ ላይ እና አሰፋ ቸኮል ሲሳለቁ ዓላማውን እናጠፋለን ይላሉ። ዓላማውን አጥፍቶ መትከል የሚፈልጉት ግን የአብይ የመደመር ኦሮሞማን አስተሳሰብ ነው፣ የና አሰፋ ጀለታን አስተሳሰብ ነው። ይሄ አስተሳሰብ ኢትዮጵያ በእኛ ወርድና ቁመት ልክ ኦሮማይዝድ አድርገን የኩሽ ዳይናስቲክ ስርዓት መፍጠር አለብን። ይሄ ካልሆነ ግን አገረ መንግስቱ ማፍረስ አለብን። ሁለት ምርጫ ነው ያለው። አንደኛው ምርጫ የሚቆመው እነ ኮሎኔል ገመቹ የሚቀርበው ነው። እኛ ከኢትዮጵያ እንነጠላለን፣ ሰራዊት አንገነባ ምናምን የሚለው አስተሳሰብ ነው። እሱ ራሱን የቻለ ገዢ አስተሳሰብ ነው በዚህ መደብ ውስጥ። በሌላ በኩል ደግሞ ኢትዮጵያ በእኛ ወርድና ቁመት ባንኩንም ታንኩንም ይዘን አጥንቷ እስኪቀር ድረስ እየጋጥናት ይችን ሀገር መግዛት አለብን የሚል አስተሳሰብ ነው። ይሄ የነ አብይ ፕሮጀክት ነው። ይሄ አስተሳሰብ የማይሰራ ከሆነ የነ አብይ ፕሮጀክት የሚሄዱት ወደ ሁለተኛው ፌዝ ነው፣ ወደነ ኮሎኔል ገመቹ አያና። ስለዚህ የገመቹ አያናና የአብይ አስተሳሰብ በአንድም ይሁን በተዘዋዋሪ የሚመጋገም የመጀመሪያ ፌዝ ላይ ነው አሁን አብይ የያዘው። ሁለተኛ ፌዙ ግን ገመቹ ጋር ነው እና ለገመቹና ለአብይ አንደኛና ሁለተኛ መዳረሻ ግብ አሰፋ ቸኮል አማራውን ለመግደል አስተሳሰቡን ለመግደል አግዙን ይላል። እንደዚህ አይነት የደንቆሮ ግንብ እኮ ነው የተገነባበት። ኢትዮፋክት አንድ መረጃ ሰምቻለሁ። ከሰማችሁት ኢትዮፋክት ላይ በተለይ የኦሮሚያ ገዳ ኮማንዶ በፌዴራል ጥበቃ ላይ ያሉትን ትላልቅ የፌዴራል ተቋማትና ግድቦችን አስመልክቶ በኦሮሚያ ፖሊስ በኦሮሚያ ስፔሻል ፎርስ እንዲጠበቅ ከፌዴራል ፖሊስ እንዲቀማ እና እነሱ እንደ ጥበቃ እንዲያደርጉለት ጥያቄ ተጠይቆ ከፍተኛ ጭቅጭቅ እንደተፈጠረ እየተሰማ ነው። ይሄ ማለት ምን ማለት ነው? ይሄ ማለት ፌዴራል መንግስቱ ራሱ ኦህዴድ ነው፣ ግን ኦሮሚያ ፌዴራል መንግስቱን ተክቶ እየተጫወተ ነው። ፌዴራል ፖሊስ ዋና ዋና መሰረተ ልማቶችን ገዳ ኮማንዶ ይጠብቃል በሚል በፌዴራል ፖሊስ እና በኦሮሚያ ልዩ ኃይል መካከል የስልጣንና የኃላፊነት ሽኩቻዎችም ጭምር ተነስተዋል። ይሄ እንግዲህ ምን ያሳያል? በየቀኑ የሚቀርቡ መረጃዎች ሰዎቹ ወደ የት እየሄዱ ነው የሚለውንም ጭምር ጨምሮ የሚያሳይ ነው። የፌዴራል ዋና ዋና መሰረተ ልማቶች ገዳ ኮማንዶ መጠበቅ አለበት በሚል እነ ሽመልስ አብዲሳ ውሳኔ ማስተላለፍና ይሄም ግዳጅ እንዲወርድ መደረጉ በፌዴራል ፖሊስ በኩል ቁጣ መቀስቀሱን የፌዴራል ፖሊስ የመረጃ ምንጮች ይገልጻሉ። የፌዴራል ፖሊስ እና በፌዴራል ፖሊስ ይጠብቃቸው የነበሩ ተቋማት መሰረተ ልማቶች በገዳ ኮማንዶ እንዲጠበቁ ትዕዛዝ መሰጠቱ የፌዴራል ፖሊስ አባላትን ቁጣ አስነስቷል። በቃ የፌዴራል ተቋማትን በሙሉ እኔ ነኝ የምጠቀልለው ብሎ በኦፊሻል እየመጣ ነው። ይሄ የሚያሳየው የፍርሰቱን ማዕከል ነው የሚያሳየው። ይሄ የሚያሳየው የኦሮሞማን አስተሳሰብ ለመጫን የሄዱበትን ህገወጥ ሞራል ቢስ የሆነ ይሄ እንስሳዊ የሆነ አስተሳሰባቸው ማሳያል። ስለዚህ ግጭት ተፈጥሯል ይላል ኢትዮፋክት። የፌዴራል ተቋማት በሙሉ በኦሮሚያ ስፔሻል ፎርስ መጠበቅ አለበት። ለምን? ፌዴራል ፖሊስ ውስጥ ያለውን እንኳን ማመን አልችልም። ይሄ ኃይል የታሪካዊ ጠላታችን ኃይል አስተሳሰብ ገዝቶታል፣ ውስጡ ተቦርቡሯል ብሎ የሚያስብ ነው። ጠላት ገብቶብናል ብሎ የሚያስብ ነው። ይሄን ቡድን ነው እንግዲህ እና አሰፋ ቸኮል የሚደግፉት ይሄንን ነው። ለዚህም ምን ይላል? የልዩ ኃይሉን ምኑን ሰብስቦ እንዴት ማጥፋት አልቻልንም? እንዴት ጠላቶቻችን መደምሰስ አልቻልንም? ማጥፋት ያለብን ዓላማውን ነው እንጂ ግለሰቦችን አይደለም እያለ ዲስኮርስ ሲሰጥ ለማጥፋት የሚታገለው ይሄንን አስተሳሰብ የበለጠ አጠናክሮ ሊጭነው ስለሚፈልግ ነው ማለት ነው። ስለዚህ ይሄንን የፖለቲካ ሁኔታ የሚገመግሙ ሰዎች የመውጫ መንገዱ የአማራን ፖለቲካ ማጠናከር ነው። በተለይ የአማራ ፖለቲካ ኃይሎች ተሰባስበው ተጠናክረው እንዲመጡ የፕሮፓጋንዳ ስራ መስራት፣ የፖለቲካ ስራ መስራት፣ አቅማችን ሁሉ ጠላት ላይ መወርወርና የጠላትን አቅም ማድቀቅ ነው የኛ ዓላማና ተልእኮ ይሄ ነው።
ያንዳንዱ ዓላማ ግን ምንድነው? ሳያውቀውም አንዳንዱ ደግሞ አውቀው ያሰፋ ቸኮልን ዓላማ በተዘዋዋሪ ማስፈጸም። ምን በማድረግ የትኩረት ማዕከሉን በማዛባዝ። እኔ አሁን ፖለቲካዊ ቋንቋ ነው የምናገረው። ፖለቲካ ለሚገባው ሰው ፖለቲካዊ መልስ ነው። ይሄ አስተሳሰብ ደግሞ አንድ ድርጅት ፈጥረን እንዳንመክተው ደግሞ ይሄንን እታገላለሁ የሚለው ኃይል ደግሞ ከእንደገና ውዥንብር ይፈጥራል፣ ማደናገር ይፈጥራል፣ ውሸት ይፈጥራል፣ ልዩነት ይፈጥራል፣ ስም ማጥፋት ይፈጥራል። የባቢሎን ግንብ አሰፋ ቸኮል ዓላማውን ያጠፋዋል። ውጭ ያለውም ውስጥም ያለውም ደግሞ የትም የተቀመጠውም አንዳንዱ የደም ነጋዴ በደም የከበረ ሀብት የሰበሰበ በተለያየ ጊዜ ላይ ጥምረት የሚመስል አስተሳሰብ ተፈጥሮ አማራ ከዚህ የሚወጣበትን መንገድ ማመቻቸት፣ አንድነቱ ላይ ፎከስ አድርጎ መስራት፣ የአማራን ሕዝብ ማስተሳሰር የሚቻልበት ፖለቲካዊ አንድነት እንዲፈጠር የበለጠ መስራት ሲገባ ልዩነት በመፍጠር ጊዜውን ያባክናል። ያሰፋ ቸኮል ልጆች ማለት ነው። እንደዚህ አይነት አድርባይነት ነው ያለው። እንደዚህ አይነት አስመሳይነት ነው ያለው። እንደዚህ አይነት አጥፊ ጠላትና የአጥፊ ጠላት ሳይገባው የሚደግፍ የአስተሳሰብ ድንቁርና ነው ያለው እና በዚህ መካከል ላይ እኔ አሰፋ ቸኮል ስገመግመው በተለይ በአብይ ዙሪያ ላይ የተሰባሰበው ጀነራሎቹ ምን አይነት የፖለቲካ ጡጦ ላይ እንዳሉ ነው የገባሁት። ምን አይነት ፖለቲካዊ ጡጦ ላይ እንዳሉ አንድ እንደው መንዝረው ፖለቲካን የሚገባቸው ሰዎች እንዳልሆኑ ነው በቃ የገባኝ ማለት ነው። በምንም እና እንዴት ሰው ለካን ሰው መስራት ይቻላል። ሰው በደንብ ነው መስራት የሚቻለው። በቃ ዝም ብለን ምንም የማይገባውን ሰው መፍጠር ለካን ይቻላል። እና ይሄንን ነው ያሳየሁት። ዓላማ ይጠፋል አይባልም። ዓላማ በፍጹም በጥይት አታጠፋው። ዓላማ መንፈስ ነው። ይሄ መንፈስ በጥይት የምትመታው መንፈስ አይደለም። ፋኖ በራሱ መንፈስ ነው፣ ሀሳብ ብቻ አይደለም። ፋኖን አጠፋለሁ ማለት ዘበት ነው። ፋኖ ምናልባት አማራ ክልል ላይ እንኳን ፋኖ የሚባል መሳሪያ የታጠቀ ባታይ፣ በህዝብ ውስጥ ግን ፋኖ አለ። በመንግስት መዋቅር ውስጥ የፋኖ እንቅስቃሴ አለ። በተቃውሞ እንቅስቃሴ ውስጥ አለ። መንፈስ ነው፣ አጨብጦ። ዓላማው መንፈስ ነው፣ ሀሳብ ነው። ይሄ ሀሳብ ደግሞ ርዕይ ነው፣ መዳረሻ ያለው ሀሳብ። እኔ ውስጥ ያለውን ሀሳብ አንተ በጥይት አገለው። የምትገለው ስጋዬን ነው፣ የምትገለው በድኔን ነው፣ ሰውነቴን ነው። ሀሳቤን ግን ልገለው አልችልም። ሀሳብ የሚሸጥ ነው። ሌሎች ሰዎች ያቀሳቅሱታል። እንደ ዱቄት በትነነዋል ምናምን ከዚህ በኋላ አያሳስበንም፣ እንደ በሻሻ አድርገናታል ብሎ ትላንት አብይ አህመድ እኮ ሲፎክር የነበረው የትግራይ ጦርነት ጊዜ እነዛ ሰዎች እኮ መጥተው እኮ ፕሪቶሪያ ላይ እኮ ታዩ። ደረታቸውን ነፍቶ ማለት ነው። አለን አሉ እኮ። ተሸንፈህ እኮ ሄድክ እኮ። እንስማማ ብለህ እኮ ሄድክ። አሸነፍክ እንዴ? ስለዚህ እነዚህ ሰዎች ያልተሸነፉበት ሀሳቡ ነው ማለት ነው። ይሄ ሀሳብ ደግሞ መንፈስ ነው ማለት ነው። ስለዚህ ሀሳብን እገላለሁ አይባልም፣ አጠፋለሁ አይባልም። ሀሳብ አጠፋለሁ የሚል የመጀመሪያ ጀነራል ይሄ ይመስለኛል። የድንቁርና ጀነራል ማለት ነው። ይሄ በጭንቅላቱ ላይ ግንብ ተገንብቷል። ከዚህ ብትመክረው አይገባውም፣ ብታስተምረውም አይገባውም። ግን አጠፋዋለሁ የሚለው ሀሳብ ለየትኛው ሀሳብ እንደሆነ ደግሞ የገባው ጊዜ ምናልባት ይገባዋል ብዬ አላስብም። ግን ግንቡ ተፈርሶ ጭንቅላቱ ላይ የተገነባው የገባው ጊዜ ይሄ ሰውዬ ራሱን ያጠፋል። ምክንያቱም የመጀመሪያው የሚጠፋው እሱ ነው። አሁን የቅጥረኝነት ስራ ነው የሚሰራው። ከዛ በኋላ ግን የሚደመሰሰው ይሄ ነው። የሚተክለው ዓላማ ደግሞ የራሱ ዓላማ ሳይሆን የሌላ ሰው ዓላማ ነው የሚተክለው። ለሌላ ሰው ዓላማ ነው ሰራዊቱ የሚሞተው። ሀገር ለማዳን ነው ምናምን። ሀገር የሚባል ጋር እና አብይ ጋር እንደዚህ ቀልድ የለም። ሀገር የሚባል ምናምን የለም። ታሪካዊ ጠላት እናጠፋለን ነው። ስልጣን ይዘናል፣ ታሪካዊ ጠላታችን እናጠፋለን። ስልጣናችን ለተራዘመ ጊዜ አስቀጥለን በሀገር አንድነት ሽፋን ተደብቀን የምንበዘብዘውን እንበዘብዛለን፣ የምንገለውን እንገላለን፣ የምናስርበው እናስርባለን። አሁን እኮ በጣም እኮ የሚያሳዝን እኮ ነው። በጥይት ብቻ እኮ የለም እኮ በረሃብ የሚገላቸውን ሰዎች ልብ ብላችሁ ተከታተሉ።
አብይ አህመድ በጥይት ከገደለው በላይ በረሃብ የሚገላቸው ሰው አፈናቅሎ ከየአካባቢው ላይ ያመጣቸውን ሰዎች እርዳታ ተሰብስቦ እንኳን ስንዴ ተገዝቶ ዳቦ እንዲበሉ እንኳን የማይፈቅድ የመጀመሪያው ፋሺዝም የሆነ በጣም በጭካኔ ላይ የተመሰረተ ሰው ነው። ይሄ ሰው ዓላማው የዚህን ሰው ዓላማ ነው ማጥፋት ያለብን። የህዝቡን ዓላማ የረሃብተኛውን ዓላማ ነው የምናጠፋው። የአብይ አህመድ ጄኔራሎችን ዓላማ ነው የምናስቀጥለው። ስለዚህ ይሄ ግልጽ ነው ማለት ነው፣ ሊገባን ይገባል። ከምንታገለው ከነዚህ አይነት ፋሺስቶች ጋር ነው፣ ከነዚህ አይነት መረን የለቀቁ ጨካኞች ጋር። ስለዚህ እነዚህ ጨካኞችን ስንታገል ደግሞ ከምንም በላይ ሁል ጊዜ የምናገረው አማራው መጨከን የሚገባው የያዘው ትክክለኛ ዓላማ ነው። ይሄ ዓላማን ለማስፈጸም የሚከፍለው የህይወት መስዋዕትነት ይኖራል። ዓላማውን ማሸነፍ ግን ማንም ሰው አይችልም። የትኛውም ምድራዊ ኃይል አይችልም። ሌላው ቢቀር መሌላ ያለ ፋኖ እንኳን ተዳክሞ አለቀ ከተባለ እኛ ከስደት ተመልሰን ጫካ እንገባለን። ጫካ ገብተን እናሳያቸዋለን። እስከዛ ድረስ ቆርጠን ልንሄድ እንደምንችል ደግሞ እናሳያቸዋለን። መጨረሻ ላይ የሚንጠባጠቡት ሰዎች እነማን እንደሆኑ እናሳያቸዋለን። ስለዚህ ዓላማውን አትገሎ፣ በፍጹም አትገሎ። በህይወት እስካለ ድረስ አትገሎ። ዓላማውን ግን ልታዘገየው ግን ትችላለህ። ምን በማድረግ በማደናገር አማራው አንድ እንዳይቆም እንዳይሰባሰብ በማድረግ ውዥንብር በመፍጠር ግቡን ግን አታሳጣው። ግቡ መጨረሻ ማሸነፍ ነው። ይሄ ግልጽ ነው። አንዳንዱ ሚዲያ ላይ በቃ ትኩረት ከሳብኩኝ ምናምን ኦህዴድም እኮ ኮመንት ይሰጣል። በነገራችን ላይ ኦህዴድ ሰራዊት አለው፣ በጣም በመቶ ሺህ የሚቆጠር ሰራዊት ጀግናዬ ምናምን እያለ አንድም በኮመንት ያጀግነዋል፣ ሁለት ከውስጥ የተገኘ መረጃ እያሉ ይሰጣል። እኛ እናውቃቸዋለን እኮ አብዛኛው መረጃ ምንጭ እኮ የሚመጣው እኮ ከኦህዴድ ውስጥ ነው፣ ከባዴን መዋቅር ነው የሚመጣው። የመረጃ ምንጭ የሚመጣው ቋቱ ከዛ ነው። ሆም ብሎ መረጃ ይሰጣል ኦህዴድ። ለምንድን ነው ይሄን የሚያደርገው? እውነተኛ መረጃም ይሰጣል። በነገራችን ላይ ታማኝ የውስጥ ታጋይ መስሎም የሚሰጠው አለ። እውነተኛ መረጃ የሚሰጠው በተለይ በአማራ ፖለቲካ ላይ ግጭቶችን ለመፍጠር ነው፣ ስንጥቃት ለመፍጠር ማለት ነው። ይሄ ታክቲካል ስራ ነው። ልብ ብላችሁ እንደው ፖለቲካ ለሚገባው ሰው፣ ፖለቲካ ላይ አርጅቻለሁ ብሎ የሚያስብ ሰው፣ የፖለቲካ ሀሁ ለሚያውቅ ሰው ችግር የለም። እኛ ባህር ውስጥ ስላለን እናውቀዋለን፣ አሳውን እናውቀዋለን፣ ቀንድ አውጣውን እናውቀዋለን። እና ይሄ የቀንድ አውጣው ፖለቲካ አንዱ የመረጃ ስራ በመስጠት ነው። ከኢንሳ ከምናምን ከብሔራዊ ደህንነት መረጃ ይላካል። ከዛን ሚዲያ ላይ ወጥተህ ያን መረጃ ታጫዋለህ። ሰው እውነት መስሎ በዛ መረጃ ላይ ይዛባል። ከዛ መረጃው ከየት ተገኘ፣ ምንጩ ምንድነው፣ ምናምን የሚባል ጥያቄ አይጠይቅም። መንጋው እንደመጣ ብቻ የስድብ ማዕት ያወርዳል። ክፍል የሚፈጠርበትን አጀንዳ ትፈጥራለህ ማለት ነው። ልዩነትን ትፈጥራለህ ማለት ነው። ይሄ ነው የአማራ ፖለቲካ ላይ በአብዛኛው ሲሰራ የነበረው። ይሄንን ያጨበጭባል፣ ይሄንን ቆሞ ያጀግናል። ኮመንት ያነብና ኦህዴድ የሚሰጠውን የኦህዴድ መንጋዎች ኮመንት አንብቦ ጀግናዬ እውነቱን አጋለጥክ ምናምን ብሎ የሚጽፈውን ደግሞ ያይና አማራው እውነት መስሎት በቃ የመረጃ ምንጭ አድርጎ ያየዋል። እና እንደዚህ አይነት የኮንስፓይረሲ ስራ ነው የሚሰራበት። ይሄንን ማጥናት ካልቻልክ ትሸነፋለህ፣ በዜሮ ትወጣለህ። በዜሮ ስትወጣ እኛ አይደለም የምንጎዳው፣ እንደ ማህበረሰብ ነው የምንጎዳው። በግለሰብ ደረጃ የሚደርስብን ኪሳራ ካለ የግለሰብ ኪሳራ ነው የሚደርስብን። እንደ ማህበረሰብ ግን ትጎዳለህ። እኛ ለዚህ ነው ፖለቲካን አንብብ፣ ፖለቲካውን ገምግም፣ የጠላትን አሰላለፍ ገምግም፣ የአንተን ኃይል አጠናክር ብለን የምንወተውትህ ለዚህ ነው። እንዳትሸነፍ ነው። ተሸናፊነትን የምትመርጥ ከሆነ የመንጋውን አስተሳሰብ መከተል ነው። መረጃዎችን ሳታጣራ ዝም ብለህ እንደመጣ የምትቀበል ከሆነ ዋጋው ውጤቱ ያው የዜሮ ድምር ውጤት ነው። መጨረሻ ላይ ይሄንን ተናግረን ነበር እያልን ይሄንን እኛ አጫጭር ቪዲዮ እየቆረጥን ነገ ጠዋት እናወጣዋለን። አጫጭር ቪዲዮ እየቆረጥን ማለት ነው። ይሄንን ብለን ነበረ ብለን ያኔ በኪሳራ ጊዜ ላይ ይሄንን ብናመጣ ዋጋ የለም። ስለዚህ ነገሮቹ እየተገለጡ እውነተኛ መንገድ እየጠራ ሊመጣ ይችላል። ስለዚህ አማራው አሁንም እኔ ደጋግሜ አቋሜ የምገልጸው በራሱ ቁመና ላይ ጥንካሬ የተመሰረተ ግንኙነት ማድረግ አለበት። ይሄ መሪ ነው።
መብቱን አከብርለታለሁ፣ ግን አልደግፈውም። በራሱ ቁመና ላይ ተሰባስቦ ከራሱ ቁመና የተቀዳ ግንኙነት አረጋለሁ። በሚያግባባኝ ጉዳይ ላይ ጥያቄዎቼ እነዚህ ጥያቄዎቼ ላይ መልስ እፈልጋለሁ፣ በዚህ ላይ አብረን እንሰራለን ብሎ የጋራ መተማመኛና ቃል ኪዳን የሚገባበት ትግል ወሳኝ ትግል ነው። ከዚህ ጋር የሚደረግ አሊያንስ ወሳኝ ትግል ነው። ስለዚህ የራስህን ጥያቄ ሸጠህ በሸጥከው ጥያቄ ላይ መልሰህ የደላላ ጨዋታ ተጫውተህ እኔ የምታገለው ለህልውና ነው ብትለኝ እስቅብሃለሁ። ማንነትህንም ልብስህንም 10 ቁጥር ለብሰህ የምትጫወተውንም የአጥቂነት መንፈስ በደንብ አድርገን እንተነትነዋለን ማለት ነው። ስለዚህ ዝውውሩን ኦፊሻል እስኪሆን ድረስ እየጠበቅን ነው። የብዙ እጆች ኃይሎች ነው፣ ብዙ እጆች አሉበት። አንደኛው የተበላ ዕቁብ አለ፣ በሌላ በኩል ያደረ ሂሳብ አለ። ወዳጅንን እንጀራዬን ከፍተውልኛል ምናምን ብሎ የሚያስብ አለ። ስለዚህ ያ የቀድሞ ወዳጅነት የሚያስብ እንዳለ እንደሚገባኝ ሁሉ አይ ቶርች ተደርጌያለሁ፣ ተደብድቤያለሁ፣ ተገርፌያለሁ፣ ተሰቃይቻለሁ ብሎ የሚያስብም ሰው አለ። ስለዚህ እነዚህን ሰዎች ማስታመም የምንችለው እኔ ማየት የምንችለው ተበድያለሁ የሚለውን ነው። የበደሉ ቪክቲም ስለሆነ ስለምናውቀው ማለት ነው። ስለዚህ አሁን ነገ ጠዋትም ይሄ በደል ይመጣብናል ሳይሆን በዚህ በደል ላይ ግን ማስታረቂያ መንገድ ያስፈልገናል። ማስታረቂያ መንገዳችንም በቀል ያስፈልገናል። ለተበደልንበት በደል ግን እውቅና ይሰጠን ነው። ይሄ እንድንበደል ያደረገን አስተሳሰብ ደግሞ መሻር አለበት። በዚህ አስተሳሰብ ላይ ደግሞ ስንግባባ ደግሞ በይቅርታ እንፍታው ነው። በቃ ይሄንን ለማድረግ ደግሞ መጀመሪያ እኔ መሰባሰብ፣ መደራጀት፣ መጠናከር እፈልጋለሁ። ይሄ ትክክለኛ ጥያቄ ነው። አማራው የሚወጣበት የመውጫ መንገድ ሀሳብ ይሄ ነው። ከዚህ ውጭ ሌላ ነገር አስባለሁ የምትል ከሆነ ግን ሁለት ሞቲቭ ነው። አንዱ ተጎታችነት ነው፣ በሌላ በኩል ቅጥረኝነት ነው፣ በሌላ በኩል ደግሞ ሳታውቀው በድንቁርና አስተሳሰብ የጠላት ካምፕ ውስጥ መዋኘት ነው። ስለዚህ እንደዚህ አይነት ሀሳቦችን ማየት ያስፈልጋል ብዬ አስባለሁ። አንዳንዱ ዝም ብሎ መከተል እና ትርጉም ያለው ነገር ጠብታ የሚሰጡ ሰዎችን መርጦ ማየት በጣም ወሳኝ ነው ብዬ አስባለሁ። እኛ ይህንን የምናገረው ዝም ብሎ እንደመጣለት የሚከተል ሳይሆን ፖለቲከኛ ስለሚከተለን ነው እንደዚህ የምንለው። መሬት ላይ በጣም የሚያገናዝቡ ሰዎች ስለሚከተል እና በዛም ደግሞ በደንብ ፊልተር ስቴጅ ስለምናደርግ የምናነሳው ሀሳብም ያንን የሚመጥን ወርዱን የጠበቀ መሆን አለበት። በተለይ ደግሞ የህዝባችን አንድነት በማይጎዳ መልኩ መሆን እንዳለበት ኃላፊነት ስለሚሰማን ነው የጽናት ሚዲያ ቤተሰብ። ስለዚህ እኔ ዛሬ ዋነኛ ሀሳቤ ላቀርብ የፈለግኩት የጽናት ሚዲያ ቤተሰብ ይሄ ሰውዬ የተናገረው ዓላማውን እናጠፋዋለን እንተባበር ብሎ የሚጠይቀው አማራን ነው። የአማራን ህዝብ ነፃ አወጣለሁ ብሎ ደግሞ የህይወት መስዋዕትነት የሚከፍለው እነጋሽ ተስፋዬ ናቸው። የነጋሽ ተስፋዬን መስዋዕትነት ዓላማ የአማራ ህዝብ ዓላማ ነው። ይሄንን ማጥፋት አይቻልም። ይሄንን በመሳሪያ ማስቆም አይቻልም። የትኛውም ዓላማ በትግል ውስጥ እስካለ ድረስ የጊዜ ጉዳይ ነው፣ ያሸንፋል። የትኛውም የተደራጀ ዓላማ ጊዜ ሊረዝም ይችላል፣ ግን ያሸንፋል። የሚያስፈልገው በዓላማው ላይ መግባባት፣ መሰባሰብ፣ አንድነት መፍጠር፣ የጋራ የሆነ አስተሳሰብ መፍጠር፣ የትግል ማዕከል ማድረግ፣ ጠላትን መለየት፣ በጠላት ላይ ተመሳሳይ አቋም እንዲኖረን ሊያስተሳስር የሚችል የጋራ የሆነ ኮድ ብቻ ነው የሚያስፈልገው። ዓላማው የሚያሰባስብበት ኮድ ድርጅት ማለት ነው። ድርጅት፣ አስተሳሰብ፣ መሪ፣ መዳረሻ ግብ ያለው የትኛውም ኃይል አሸናፊ ነው። ለዚህ ጥሩ ማሳያ 83 ነው። ለዚህ ጥሩ ማሳያ ዓላማ አለን ያሉ ኦህዴዶችም ወደ ስልጣን የመጡበት 2010 ማሳያ ነው። የትኛውም ዓላማ ያሸንፋል። ይህንን ስንነግርህ ለአሰፋ ቸኮል አስረግጠን ነው የምንነግርህ። ስናሸንፍ ግን እንደ አሰፋ ቸኮል ያሉ ጭንቅላታቸው ላይ ግንብ የተገነባባቸው ጄኔራሎችን ህዝቡ እንዲማርባቸው መቀጣጫ አድርጎ ትግሉን መጨረስ ያስፈልጋል ብዬ አስባለሁ። ሌላው ህዝብ እንደዚህ አይነት አድርባይ፣ እንደዚህ አይነት አስመሳይ፣ እንደዚህ አይነት ድንቁርና የሆነ ትውልድ እንዳይፈጠር የግድ ያስፈልጋሉ ብዬ አስባለሁ። የአደባባይ ቅጣት እና ለዛ ያድርሰን ብዬ ነው የማስበው። የጽናት ሚዲያ ቤተሰብ ዛሬ በተወሰነ መልኩ ትንሽ ሀሳብ ልስጥበት ያልኩት በዚህ ሰውዬ ምክንያት ነው። በሚቀጥለው በሌላ ሀሳብ እንመጣለን እያልኩኝ ጽናት ሚዲያን ተከታተሉ፣ ሀሳብ አስተያየት ስጡበት።
እንደዚሁም ጽናትን ደግፉ እያልኩ ፕሮግራሜን እዚህ ላይ ጨርሳለሁ። ሰላም።